እና የሰፈር ልጅ ነበረ። ከዛን ከሱ ጋር ፍቅር ጀመርን በልጅነታችን ማለት ነው። እድሜያችሁ ስንት ነበረ? እድሜያችን ለእኔ አሁን 18 ዓመቴ ነው። ያኔ ፍቅር ስትጀምሩ? ያኔ ቢያንስ ለእኔ 12 13 ነበር። 12 ዓመት ላይ ነው የተፋቀራችሁ? ፍቅር ስሜት ይሰማችሁ? ከሆነ ዘመን በኋላማ የሆነ ክትባት አምልጦናል። ጎበሽ። ከዛን ቢያንስ ለእኔ 13 የእሱ ቢያንስ ትንሽ ቢበልጠኝ ነው። ከዛን ፍቅር የሰፈሬ ልጅ ነው። ከዛን አብረን እያደግን እኔም ወደድኩት እሱም ወደደኝ። ከዛን አብረን እያወረን በቃ ዝም ብሎ ማለት ፍቅር ምን እንደሆነ አናውቅም፣ ግን ዝም ብለን እንዋደዳለን። ከዛን በቃ እንደዛ እየሆን ያለ እኔ አብረን እያደግን ያለ እኔ ሌላ ቦታ ሄድኩ ማለት ነው። ከሀገር ወጣሁ ከሰፈር ማለት ነው። ከዛን በቃ ሌላ ቦታ ሄጄ አደግኩ እያደግኩ በቃ እሱም ተረሳሳን። እሱም ያለውበት እየመጣ አንዳንዴ ይጠይቀኛል፣ ምን ይለኛል። ከዛን አደግን። ከዛን በኦልሬዲ በቃ ተለያየን። ልጅነትም ስለነበረ ብዙም ስለማናቅ በቃ የመጀመሪያ ብለን እሱም እንደዛ ያስበኛል፣ እኔም እሱም እንደዛ አስባለሁ። ከዛን እየኖርን እያለ አደግኩ። እኔም አሁን 18 ዓመት ሆኖኛል በቅርቡ እና ከዛም በኋላ ከዛ ሁሉ ጊዜ በኋላ ሰፈር አንዳንዴ ሰፈር ይሄዳለሁ። ከዛ እንገናኛለን። ከዛ እስካሁን ድረስ አፈቅርሻለሁ፣ ወድሻለሁ ምናምን ይለኝ ነበረ። ከዛ በቃ እንደዛ እያለን እኔም ኦልሬዲ ተለያየን የልጅነት ስለሆነ። ከዛን በቅርቡ በሰሞኑ ማለት ነው በዚህ ሰሞን በቲክቶክ አየኝና ሀይ አለኝ። ከዛን ማነው ብዬ እኔ ገብቼ ሳይ እሱ ነው። ከዛን ትልቅ ሆኗል፣ እኔም ትልቅ ሆኛለሁ። ከዛን አየሁትና እኔም ሀይ አልኩት። በኢንቦክስ ማውራት ጀመርን። ከዛም በኋላ ዋትስአፕ ላይ የኢሞ ቁጥሩን ላከልኝ። ከዛን ማውራት ጀመርን በቅርቡ ሰሞኑ ማለት ነው። ከዛን እስኳን ድረስ እኮ አፈቅርሻለሁ፣ ወድሻለሁ እዛ ይሄድ ነበር እኔ ያለሁበት ቦታ። ከዛን እስካሁን ድረስ አፈቅርሻለሁ፣ ወድሻለሁ በአንቺ ምክንያት ብዙ ሆኛለሁ ምናምን አለኝ። ከዛን ከዚህ ሁሉ ጊዜ በኋላ እንዴት ሊሆን ቻለ ማለት ያኔ ልጅ ነበርን፣ ብዙ ስለ ፍቅር አናቅም፣ ፍቅር ምን እንደሆነ ራሱ አናቅም። ግን እንዴት እስካሁን ድረስ እንደዚህ አይነት ስሜት ሊኖር ይቻለ? ከዛን አልኩት። ከዛን በኋላ አሁን እሺ ምን ትይኛለሽ? እኔ እስካሁን ድረስ እወድሻለሁ፣ አፈቅርሻለሁ ማለት ምናልባት የኔ ከሆነች የትም አትሄድም ብዬ በተስፋ ጠብቄሻለሁ እና ምን ትይኛለሽ አለኝ። ከዛ እዚህ ደረሱ ላይ ማለት ነው ተነቀሰኝ፣ አሳየኝ ማለት ነው። ከዛ ምንድነው ይሄ ምናምን ስለው በቃ አንቺን አጥቼ የኖርኩበት የኔ ታሪክ ነው፣ በጣም ስለማፈቅርሽ ደረቴ ተነቅሽሻለሁ ብሎ አሳየኝ ኦልሬዲ ማለት ነው በቪዲዮ። ከዛን አንተ እብድን እንደ ምናምን ብዬ ተውኩት እና ምን ላድርግ ከዚህ ሁሉ ጊዜ በኋላ መጥቶ እንቀጥል ወይ እንቀጥል ምናምን ሲለኝ እኔ እምቢም አላልኩም እሺም አላልኩም፣ ግራ ገባኝ። ከዛ ምን ላድርግ ብዬ ልጠይቅ ነበረ መጣጤ። መቼ ነው የተነቀሰሽ? አንቺ ከሄድሽ በኋላ ከዛም በኋላ ትንሽ ቆይቷል። ከዛን ተነቀሱ ምናምን ምን ብሎ ነው የተነቀሰው? ኖርማል የሴት እንትን ሆኖ አንቺ ሆኖ በላዩ ላይ ስሜ አለ። ምን ይላል ስሙ? ይሄ ስም ነው ቲክቶክ ላይ? የት ነው የሚኖረው እሱ? እሱ አሁን ሀገር ቤት ነው የሚኖረው። እኔ አሁን በቅርቡ አረብ ሀገር መጥቻለሁ። እድሜሽ ምን ያህል ነው? እኔ አሁን 18 ዓመት በቅርቡ ነው ይሞላልኝ። ሚዩት አድርጊ።
ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ አቀብለኝ። እሱን እንወጋታለን። ትንሽ ሊለበልብሽ ይችላል። ትንሽ ሙቀት ላብ ሊልሽ ይችላል። እሱን ከወጋንሽ በኋላ ሽፍንፍን ብለሽ ተኚ። በላብ ይወጣልሻል። አቤ ልክ ክፍት ነው። በልጅነታችሁ በመሰረቱ 12 ዓመታችሁ ላይ ሆናችሁ ፍቅር መጀመራችሁ የሚበረታታ ነገር ሆኖ አይደለም። እሺ የሰማሁሽ አልፏል አንዴ። ግን 12 ዓመት ላይ እኔ የሚበራው ስኒከር ጫማ ይገዛልኛል አይገዛልኝም? ጠዋት የምበላው ሻይ በዳቦ ነው ትምህርት ቤት ሲሄድ፣ ወይስ ፍርፍር ነው? ወይስ እንጀራ በሽሮ ነው? ወይስ ደረቅ እንጀራ በሚጥሚጣ ነው የሚለው ነበር የሚያሳስብኝ። የኔ እናት አይደለም ተቃራኒ ጾታ ምናምን የሚል ስሜትና አይነት ነገር ሊሰማኝ ቀርቶ አልተራረቀናል። ምን እንዳለው አታውቂም። ግን አንቺን ማኒፑሌት ለማድረግ ተነቀስኩሽ ሊል ይችላል። ወንድ አንነቀስም። ንቅሳት እኮ በጣም እኮ አደገኛ ነገር እኮ የሰውን ስም የሰውን እንትን። ምክንያቱም ነገ አብሮ ላይኖር ይችላል ሊኖር ይችላል። ያ ሰው አካል ላይ የሚደረግ ነገር አይደለም። የሰው በፍቅር ምክንያት የሰው ስም ቀርቶ ማንኛውም ነገር አልመክርም። ጤናማም አይደለም። ገብቶሻል? ሰው የበታችነት ስሜት ኮንፊደንስ ሳይኖረው ሲቀር የሚያደርገው ነገር ምንድን ነው? ይነቀሳል ሰውነቱ ላይ። ይሄ የተለየ ነገር፣ ይሄ ከሰዎች ላይ አቴንሽን ለመሳብ ማለት ነው። ሌላ ታሪክ የለም። ስለዚህ ተነቅሶሽ አይደለም ሊሆንም አይችልም። በሩቁ ፎቶ አንስቶ በላከልሽ ነገር ብዙ አትሽወጅሽ። ነገ ተበላው አይነት ነገር ይመጣል። የሚጠፋ ነገር እንዳለ ታውቂያለሽ። ንቅሳት ያልሆነ ንቅሳት ማለት ይሄ ደም ስር ውስጥ በመርፌ ምናምን ተደርጎ ውስጥ ድረስ ተገብቶ የሚሰራው ሳይሆን የሚጠፋ አለ። ከጊዜ በኋላ ያ ሰው ሲፈልግ ሊያጠፋው የሚችል ኢዚሊ ሰውነቱ ላይ ሊያደርገው ይችላል። ገብቶሻል? ስለዚህ አትጃጃይ። እሺ እናት አርፈሽ ስራሽን ስሪ። ከረጅም ጊዜ በኋላ መጥቶ ህይወትሽን ሊያመሰቃቅለው ከሞከረ እንዳትፈቅጂለት፣ እንዳታምኚ እያልኩሽ ነው። እሺ ተግባባ? እሺ አሌክስዬ፣ በጣም ነው የማመሰግነው። እሺ የሆነ የጄኔሬሽን ክፍተትማ አለ መሀል ላይ 12 ዓመት ይኸው እኛ አርጅተን ቀንድ አብቅለን ጭራርና በቅርቅ ደርሰን ሲንግልነት ይለምንም በምንልበት ዘመን የ18ና የ17 የ12 ዓመት ልጆች አፍቅረን ካልሞትን የምንወልደው ልጅ መንታ ነው አይደለም ሂሳብ ውስጥ ገብተዋል፣ ስሌት ውስጥ። ኧረ አደብ እየገዛ ነው ጎበዝ። አደብ የሚገዛበት ካጣችሁ እንሸጥ እንዴ? መግዣ ቦታ ካጣችሁ እንሽጠኛ አደብ። ግራ ገባኝ። ወንዱ እንደሆነ ሄሎ አሌክስ፣ ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ አሌክስ። እኔ በስህተት ነው የገባሁት። እሺ በስህተት ነው የገባሁት። አመሰግናለሁ። ኮይን ልስጣችሁ፣ የመጨረሻውን ዙር ማለት ነው። 36 ደቂቃ ነው የሚቀረን። የመጨረሻውን ዙር ልስጣችሁና ሜምበር ሆኑ። ያልሆናችሁ ሰዎች፣ ቅድም ያመለጣችሁ ሰዎች፣ ያልወሰዳችሁ ሰዎች አሁን መውሰድ ትችላላችሁ። እሺ ይሄ ሳጥን ይታያችኋል። ከዚህ ሳጥን ውስጥ መውሰድ ትችላላችሁ። ግን ታብ ላረጉት ነው የሚሰጠው። ይህንን 3 ደቂቃ በጣም ብዙ ታብ አርጉና ሁላችሁ 1500 ሰዎች። ከዛ ልክ ሳጥኑ ቆጥሮ ሲጨርስ ሳጥኑ ስትነኩት ይሰጣችኋል። ከዛ ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበሩ ወይም ሜምበራችሁን አድሱት ማለት ነው። ታብ ካላረጋችሁ ግን አይሰጣችሁ። ቅድም ያልወሰዳችሁ ሰዎች አሁን መውሰድ ትችላላችሁ። እሺ ሄሎ አሌክስ፣ ሰላም ነው? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በመጀመሪያ ስላስገባኝ አመሰግናለሁ። እሺ ምን ማለት ነው? ምክር ፈልጌ ነበር። ምክር አሁን ማለት ከልጅነታችን ከመጀመሪያው ልጀምር። እሺ የሰፈር ሰው ነበረ እና በጣም በትምህርት ቤት ነበረ። በጣም እንዋደዳለን። እኔም ወደዋለሁ።
እሱም ይወደኛል። አሁን ዩሮፕ ነው ያለሁት እና ስንጠባበቅ ያው እኔ 50 ዓመቴን ይዣለሁ፣ እሱ 52 ዓመቱ ነው። ድንግል ነኝ፣ ወንድ አላውቅም። ይሰማል? ይሰማል። ቀጥይ። ይሰማል። እና ፈራው። አሁንም ለመጠናናት ጊዜ ልውሰድ ወይ ልየው 1-2 ዓመት ምን ትለኛለህ? ወይስ ላግባና ልውለድ? ያው አንተ ጥሩ ሰው ስለሆንክ ብዙ ጊዜ እከታተልሃለሁ፣ ለዛ ብዬ ነው። እውነትሽን ነው የምትነግሪኝ? እውነቴን ነው አሌክስ። 50 ዓመትሽ ድረስ ምንም አይነት ትዳርም የፍቅር ግንኙነት ውስጥ ገብተሽ አታውቂም? እሱ ብቻ ነው በልቤ ያለው። እንዴት አፈቅራለሁ፣ እንዴት ወዳለሁ አሌክስ። መቼ ነበር? በምን ያህል እድሜሽ ነበር እሱ የምታውቂው? በቃ በ30 ዓመታችን ጀመርን። በቃ መጠናናት የጀመርነው እኔ 30 ዓመት ሆኖ እሱ ከዛ በላይ የሰፈር ሰው ነው። በቃ የሰፈራችን ሰው ነው። እኔም የሰፈር አንድ ሰፈር ነን፣ ግን እኔ ውጭ ነው ያለሁት። ከጊዜ በኋላ ወደ ውጭ ወጣሁ። እሺ፣ ከዛ በኋላ ምንም በቃ በህይወትሽ ውስጥ ሰው ወንድ ልጅ አውቀሽ አታውቂም? ምንም ወንድ ልጅ አላውቅም አሌክስዬ፣ ምንም ነገር በቃ ሰው አላምንም። እንኳን ሰው ራሴን አላምንም እኮ እንኳን አይደለም ሰው ልወድ ላፈቅር ቀርቶ በቃ ምንም ሌላ ሰው ላስገባ ቀርቶ፣ ግን እሱ በልቤ አለ። በቃ በልቤ አለ። አንተም ጠብቅ፣ እኔም ላጥና፣ እንጠናና ተባባልን። ይኸው አሁን እኔ 50 ዓመቴን ሞልቻለሁ። እሱ ደግሞ 52 ኦልሞስት አሁን እንደዛ ምናምን ነገር ነው። እና ምን ይሻለኛል? 1-2 ዓመት ልየው ወይስ 5 ዓመት ልጠብቀው? አንተ ደግሞ ጥሩ ሰው ነህ። ጥሩ መንገድ ላይ ሰውን እንደምትመራ እያየሁኝ ነው። ለዛ ብዬን የገባው ወንድሜ፣ ምን ትለኛለህ? እኔ ትንሽ ለማመን ከብዶኝ እኮ ነው ዝም ያልኩት። እናት ማለት እንዲህ አይነት ነገር ሰምቼ አላውቅም። በመሰረቱ መጠናናት ማለት ምንድን ነው ለአንቺ? እውነቱን ነው ወይ ማለት እኔ ጋር እውነተኛ ነገር ነው ያለው። ሰውም ሌላም ሰው ስለማላቅ ፍቅርም ነገር ይዞኝም ስለማያቅ ግን 1-2 ዓመት ልየው ለማግባት ወይስ 1-3 ዓመት ልየው? እስቲ አሌክስ ምን ይለኝውን ያለውን ነገር ግልጽ ልናገርና እስቲ በቃ መርፌም ካለ መድኃኒትም ካለ ከእናንተ የሆነ ነገር ወስጄ በቃ ትክክለኛ መንገድ ላይ መቆም ፈልጋለሁ፣ መውለድ ፈልጋለሁ። ገባ አሌክስ? የእሱ ሀሳብ ምንድን ነው? የእሱ ሀሳብማ በቃ አሁን 50ችንን ደፍነናል፣ በቃ እንጋባ ነው፣ ሽማግሌ ላክ ነው የሚለኝ። ቤተሰቦችሽ ምንድን ነው የሚሉሽ በዚህ ዙሪያ 50 ዓመትሽ ድረስ? ቤተሰቦቼ በቃ አንቺ እንደፈለግሽ ነው በቃ ያሉኝ። ምን ይበሉኝ? በቃ ግራ ገባቸው። ብለው በቃ እኔ ምንም ነገር ላዳምጣቸው አልቻልኩም። ግን በቃ እኔ ለምን በቃ እዚህ ሚዲያ ላይ ዞር ስል አሌክስ በጣም ጥሩ ሰው ነህ፣ ብዙ ሰው የምትመክር ሰው ነህ። ብዙ ልጆች ደግሞ ከአንተ ጥሩ ምክር ወስደው ተግባር ላይ ስላዋሉ ብዬ እስቲ በእድሜም ብቻ አይደለም በአይምሮም በሳል ስለሆናችሁ ያሁኑ ልጆች በቃ ምክርን ከአንተ ፈለግኩኝ። በቃ እስቲ እንግዲህ ካልተቀየምከኝ መመከር ፈልጋለሁ በአንተ። አግቢ ቆይም ካልከኝ እሰማሃለሁ። ቆያል ነው። እስቲ ሚዩት አድርጌ አሁን እውነቷን ነው ውሸቷን ነው የሚለው እኔም እውነት አይመስለኝም። ምክንያቱም አሁን ስላለች እኛ ምንን ኢንዌስ የሚያመጣው ለውጥ የለም። ቀልድም ሆነ ቁም ነገር ዞሮ እንደው 10% እውነት እንደው 90% ወይ ገብቼ የምላውራ ብለሽ ነው የሚሆነው ብዬ ነው የምገምተው። ግን እውነትሽም ሊሆን ይችላል። እሱ እኛን አይመለከትም። ግን ከነገርሽን አንጻር ግን ጤናማ አይደለም። ሰው መጠናናት ስለ መጠናናት ካነሳሽ ሰውን አጥንቶ አይጨርስም። ገብቶሻል? አሁን ከወደደች ከተግባባን ስለሷ መሰረታዊ ነገሩን ካወቅኩ እየኖርን ነው የምንጠናናው፣ መንገዱን እየሄድ ነው። ገብቶሻል? እንጂ 10 ዓመት መጠናናት 5 ዓመት ማንን ነው አጥንተሽ የምትጨርሺው? የሰው ልጅ አጥንተሽ እድሜ ልክሽን አትጨርሽም። አንብበሽ ማጨረሽው መጽሐፍ ነው። ገብቶሻል? ሰው ትንሽ ኖርማል አይደለም። ኤኒዌይስ አግቢ፣ ግድ የለም 50 ዓመትም አሁን ቢሆን አግቢ። እሺ ናት መቼም 80 ዓመትሽ ላይ ስትደርሺ አታግቢ። ትንሽ ለየት ያለ ነው።
እኔ ያው አግቢ ባይ ነኝ። እንግዲህ ከጠየቅሽኝ አክብረሽ ስለጠየቅሽኝ እንግዲህ ያው በክብር መመለስ ስለለብኝ ማለት ነው። አግቢ እሺ። እኔ እናት እሺ። እሺ አሌክስዬ፣ እግዚአብሔር ያክብር። አንተ ጥሩ ሰው ነህ። ተባረክ። ልጆቼ አመሰግናለሁ። አሪ ባርክ። እሺ ቲንኪ። እሺ ልጄ። እሺ እውነቷን አይደለም የኛ እንትን አይደለም። ሊሆንም ላይሆንም ይችላል። እዚህ ፐብሊክ ላይ ያለ ነው። ሰዎች መተው የሚነግሩ ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን ለነሱ ነው ያ ቫሊዩ። እውነታቸውንም ከሆነ ለነሱ ነው፣ ውሸታቸውንም ከሆነ ለነሱ ነው። ግን እውነቷን ከሆነ ግን ትንሽ ያልተለመደ ነው አይደለም። ሰምተን አናውቅም። ሴት ልጅ 30 ዓመት እንኳን ሲሆናት ብዙ ሰው እኮ ፑሽ ያደርጋታል አይደል? እድሜ ማንም አይገድበውም። ግን በማህበረሰብ በቤተሰቡ ፑሽ ትደረጋላችሁ። ምንድነው የምትጠብቂው አንቺ? እድሜሽ ሄደ እኮ፣ የምትወልጅበት ጊዜ እኮ እያለፈ ነው። ቤተሰብ፣ ዘመድ አዝማድ፣ ጓደኛ እንዲወጠሩ ይዝሻል። ቻሌንጁን አትሽዩ። ስለዚህ ትንሽ ለየት ያለ ነው። ኤኒዌይስ እንግዲህ ታግባባኝ ነኝ እየተገኘውን ሳይሆን አትሊስት ሰው አለ ህይወት ውስጥ ስንት ዓመት ከ30 ዓመት ጀምሮ ስንጠናና ለችን ጥናቱ እኮ ነው። ጥናቱ የ100 ዓመት ጥናት ነው። ጥናቱ አግቢ የእናት ቶሎ አግቢ፣ ጊዜ አትግደይ። እሺ። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ ስላስገባኸኝ። ምን ማለት ነው? ከዚህ በፊት ያው ገብቼ ነበር። እኔ ያልኩሽን ነገር ተግባራዊ ካደረግሽ አንድ ቀን መተሽ እውነታውን ትመሰክሪያለሽ ብለህ ነበርና ያው እኔ ራሴ ላይ ካደረግኩት ነገሮች ብዙ እህቶች እዚህ ጋር ይኖራሉና እኔ ብዙ የተጠቀምኩበት ነገር ሊኖር ይችላል። ያንን ነገር ሼር ላደርጋቸውና አንተንም ለማመስገን ነው። እሺ ንገሪኝ። ያው የነበረውን ነገር ከእንደገና ልንገርህ ወይስ የተጠቀምኩትን ብቻ? ገረፍ አድርገሽ ምን እንደገጠመሽ ቤት እንደፍታሹ ስለሚጠቅማቸው ማለት ነው እዚህ ውስጥ። እሺ ያው እኔ አንድ የተዋወቅኩት በቲክቶክ የማውቀው ሰው ነበረ። የሚሰራው መርከብ ላይ ነበር። ያው ሱሰኛ ነበረ። ያንን ነገር ሁሉ ነገሮች በመቻል አለ አይደል፣ አንዳንዴ ሰውን እንደ ሰው ሳይሆን የምትጥለው እንደ ራስ የምታስብበት ጊዜ አለ። ያንን ነገሮች ሁሉ እኔ እንደ ራሴ በማድረግና እንደ ራሴ ሰው በማየት ነገሮች ሁሉ ይቀየራሉ፣ እንደነበር አይቀርም በሚል 1 ዓመት ያህል ብዙ ነገሮችን ችዬ ተጋፍጬ ነበርና የ1 ዓመት ሙሉ ቆይታ ግን ያው በጣም እንዲህ ቲክቶክ ላይ ብዙም ታዋቂ ባይሆንም ያው ተጠቃሚ ነው። ብዙ ሴቶች ይመጣሉ እሱ ጋር ገስት ላይ የሚገቡት። ወንድ በስለት ራሱ አይገባም ገስት ላይ እና ሴቶች ናቸው በብዛት። ያ ሁላ ነገር ግን እኔ ጋር ምንም ማተር አያደርግም። ባይዘው እኔ ሳምን እኔ ከኔ ለአንተ እውነተኛ ሰው ልሁን እንጂ አንተ ለእኔ ድብቅ ነክ ግልጽ ነክ አይዶን ኬር። በቃ የኔነቴ ስለሆነ ለአንተ የሚጠቅምክ ወይም ደግሞ ለራሴ የሚጠቅመኝ የኔ ሀቅ ነው። እኔ ከኋላ በማደርገው ነገር እኔ ነኝ ተጠያቂ፣ እኔ ነኝ ኃጢአተኛዋ። አንተ እኔ ላይ በምታደርገው ነገር ተጠያቂው አንተ ነህ። እኔ በዛ ስለማምን እንደዚህ የመጠራጠር ባህሪ የለኝም። ራሴን ግልጽ አድርጌ በእውነተኛው መንገድ ሰውን መውደድ ማክበር እንጂ እንደዚህ አይነት ባህሪው የለኝም። የሆነ እንዲህ ቢያረግስ ምናምን የሚባል ነገሮች የሉኝም። እና ያ ነገር ስላለ በቃ እኔ በጣም አምነው ነበረ። የራሱ ጓደኞች እንኳን ከስር እየጻፉ ምናምን እንዲህ በኢንቦክስም እየመጡ በቃ አንቺ የምታሳየው አክት ሌላ ነው ማለት ምን እና ምን ናችሁ? ፍቅረኛሞች ናችሁ ወይ? አንቺ የምታረጊው አክት በጣም ይለያል። ግን እሱ እዚህ ጋር ያለው ደግሞ እሱም እንደሚወድሽ አይነት ነገር ይናገራል እኛ ስንጠይቀው። ግን ገስት ላይ ሲገባ ያለው ሙድ ደግሞ ሌላ ነው። ግን በኋላ የሆነ አንቺ ራስሽን የምትወቅሽበት ነገር እንዳይፈጠር ምናምን ይሉኛል። ይሄ ደግሞ እኔ ካመንኩበት እኔ ነኝ ኃላፊነቱን የምወስደው ብዬ ስለማስብ ሰዎችን ከኋላ ማጥናት አልፈልግም። ከአንተ እኔ የሆነ ነገር ከተሰማኝ ስለ እውነት በቃ ምንም ነገር መደበቅ አልፈልግም። ፊት ለፊት መጥቼ በፍቅር አንተ መጠየቅ ነው የምፈልገው። ጓደኛ፣ ከእናት አባት፣ እኔ ይሄ ነገሮች አይመቹኝ።
የሆነ ነገር ሲሰማኝ አንተን ነው የምጠይቅህ፣ የጉዳዩ ባለቤት አንተ ስለሆንክ ማለት ነው። በዛ ስለማምን እኔ ምንም ነገር ባይም ብሰማም እሱን ራሱን ነው የምጠይቀውና ምንም አይነት ነገር እንደሌለና ይሄ ቲክቶክ ላይ ተጀምሮ ቲክቶክ ላይ የሚያልቅ አይነት ነገር እንደሆነ ነው ሲነግረኝ የነበረው። ያው በዛ ነገሮች አለቁ። 1 ዓመት ተቆጠረ። ከ1 ዓመት በኋላ ግን የሆነ ቀን በቃ በዛ ያው ሶስት ውስጥ እንዳለ ነገር ያለውና ተው ብየው ነበር፣ እሺ ብሎኝ ነበር ምናምን። ያው ሰው ተው ተብሎ እሺ ቢልም በአንድ ጊዜ አይተው በሂደት ነው። ግን አንድ ቀን በቃ የሆነ አመቱ ሙሉ ያላየሁበትን ሆኖ ነው ያገኘሁት ማለት ነው። እሱንም እንደዛው ሆኖ ላይፍ ገብቷል። ከዛ በጣም ተናደርኩኝ። በቃ ይሄ ነገር ይለፍ ዛሬ ይደር ምናምን ብዬ ዝም ብዬው አሳደርኩኝ። በዛ ስሜት ከሱ ጋር ብነጋገርም ምግባባ ስላልሆንኩ ማለት ነው። እና ከዛ በቃ ያ ነገር አለፈ፣ ነጋ። ጠዋት ስጠይቀው በቃ ይቅርታ ምናምን ጠየቀ። ከዛ በኋላ በቃ እሺ እኔም ዝም አልኩኝ። ማለት እኔ ብዙ መናገር አልችልበትም አንዳንዴ ማለት ነው። ዝም አልኩት። ከዛ በስንተኛው ቀን ፖስት አድርጎት እኔን የሆነ ፎቶ ፖስት አድርጎ አየሁኝና ማናት ምናምን ብዬ ስጠይቀው ቤተሰብ እንደሆነ ምናምን ነገረኝ። አለፍኩት። ኦኬ ቤተሰብ ነው። እኔ ፕሮፋይል ግን ማንኛውም ሰው እኔ ፕሮፋይል ሳደርግ አይወድም፣ በሰከንድ ነው የሚያስቀይረኝ። ኢቭን ወንድሜ ለምን አይሆንም? ለሱ ሲሆን ግን ችግር የለውም። እና ያቺ ሴት ግን ማናት? 15 ቀን እንኳን ያልሞላት ፍቅረኛው ናት። እንግዲህ እኛ 1 ዓመት ቆይተናል። ያቺ ሴት ግን 15 ቀን እንኳን አልሞላትም አብራው። ግን 15 ቀን ባልሞላው እንትን ውስጥ ግን ኢቭን ሽማግሌ ተልኳል ምናምን፣ ሽማግሌ ልኳል እሷ ሊያገባት ገና በ15 ቀን ውስጥ ማለት ነው። እሷ ማናት? እሱ ማን ነው? እሷ ማታውቅም፣ እሱ ማያውቃትም። ግን በ15 ቀን ውስጥ ሽማግሌ ተልኳል። ይህንን ደግሞ እንዴት ሰማሽ ምናምን ካልከኝ ብዙ ብጥብጥ ካነሳም በኋላ አንድም ራሱን የነገረኝ፣ ሁለት ደግሞ እሷንም አውርቻታለሁ በውስጥ ያው ስለሚመቸኝ እንደዚህ ስለማየው ምናምን በቃ ሲጠይቀኝ ወዲያው ተቀበልኩት። እኔም ፍላጎት ስላለኝ አለች ማለት ነው። ኦኬ። ግን በጣም ነው የተጎዳሁበት በሰዓቱ አንተ ጋር ከመግባቴ በፊት በጣም በቃ እኔ እንጃ። ሰው ማለት በዚህ ልክ አምነኸው በዚህ ልክ ደግሞ በ15 ቀን ውስጥ የማታውቀውን ሰው ከእንደገና እኔ እኮ ከሌ እባላለሁ ብሎ እንደመተዋወቅ ማለት ነው። እኔና እሱ በቃ እንደ አዲስ እንደመተዋወቅ አስበው። 1 ዓመት ሙሉ ተረስቶ በ15 ቀን ውስጥ ተቀይሯል። እና በጣም ነበረ ማለቅ ሰው በጣም ነበረ ማዝነው ማለት በጣም ለሱ ካለበት አንጻር ነገር ራሱ በምን አይነት ሙድ ላውጣው ማለት ካለበት ይሄ የገባበት ነገሮች ከምን ላውጣው። አንደኛ የሚሰራበት ስራ ቦታው በጣም መጥፎ ነው፣ ውሃ ላይ ነው። ይሁን ነገር ቢሆንስ ማለት ከራስ ዜጋ እንኳን ብትሰራ የራስ ዜጋ እንኳን የማያዝንልህ ዘመን ላይ ነው ያለ ነው አይደለም ከሌላ ሰው ጋር። እሱ ደግሞ ሀበሻ ያለበት ቦታ አይደለም ከሌላ ዜጎች ጋር ነው የሚሰራው። ያንን ነገር ሳስብ በቃ ሁሌ ነበር የምጨነቀው። ስለ እውነት በጣም ነበር የምጨነቅለት፣ በጣም በቃ ከምልህ በላይ ማለት ነው፣ ከምልህ በላይ። ግን አንተ ጋር ከገባው በኋላ እነዚህ ነገሮች ከነገርኩ በኋላ ግን ሁሌ በሰዎች ከመተማመን በፈጣሪ መተማመን እንዳለብኝና ወደ ራሴ ወደ ጸሎቴ መመለስ እንዳለብኝ ራሴን በስራ ቢዚ ማድረግ እንዳለብኝ ብዙ ነገሮች አስተምረኸኛል። እነዛን ነገሮች ግን ቶሎ አልለመድኳቸውም ነበረ ማለት እንዲህ 2 ቀን 3 ቀን 4 ቀን እያለ ያንን ነገር አንተ ያልከኝ ነገሮች ስደጋግማቸው ስለ እውነት ነው የምልክ በቃ ሙሉ ለሙሉ ነው ራሴን የቀየርኩት። በቃ እኔ መቅደስ አይደለሁም፣ በቃ ሌላ ሴት ነኝ፣ ሌላ ሴት፣ ሌላ ማንነት። እግዚአብሔርን እኔ ማለት ኃጢአተኛ ነኝ። በምንም ነገር በየሰከንዱ ኃጢአት እሰራለሁ። እኔ ኃጢአተኛ ነኝ። ግን ደግሞ በፊትም ከነበርኩበት በተሻለ ራሴን በጸሎት በመያዝ በቃ ራሴን ቢዚ ማድረግ ያለብኝ አንደኛ ስራዬ ነው። ሁለተኛ ደግሞ ኤኒታይም ለምን ሰከንድ እረፍት አይኖረኝም። በቃ በጸሎት ነው። ወይ መዝሙር ሰማለው ወይ መጽሐፍ ቅዱስ አነባለሁ። በቃ ራሴን በጣም ነው የወጠርኩት ማለት ነው። እና ያንን ነገር በማድረግ ነገሮቹ ሁሉ ተረስተው ግን መጨረሻ ላይ በቃ ራሴን ሆኜ ራሴን ቀይሬ እንትን ስል
ለካ አንዳንድ ሰዎች ስትወዳቸው፣ ስታከብራቸው፣ ስትሞትላቸው አንተን ዝቅ አድርገው የሚያዩክ በጣም ከልክ በላይ አንተ ማንነትን አሳልፈ ስለምትሰጣቸው። የተረዳሁትንም እኔ የምላችሁ ብዙ እህቶች ልትኖሩ ትችላላችሁ። እዚህ ጋር የተሰማችሁትን የፈለጋችሁትን ልጽፉ ትችላላችሁ። ግን አንድ ቀን የሚጠቅማችሁን ነገር ልታገኙ ትችላላችሁ ከዚህ ውስጥ እና እናንተን መሆን ያቃተው ሰው፣ እናንተን መምሰል ያቃተው ሰው፣ እንደናንተ ለፍቅር ጠንካራ መሆን ያቃተው ሰው፣ ለስራ ለየትኛውም ነገር እግዚአብሔርን ያስደስታል ወይ ህይወቴን ይለውጣል ብሎ መታገልን ያልቻለ ሰው ሁሌም እናንተን በነጥብ ነው የሚጥላችሁ። ምክንያቱም እኔ ይሄ ሰው ተው ስላልኩት ይሁን ስለወደድኩት ይሁን ሁሌ ስለመመክረው ይሁን ስለማስብለት ይሁን አላቅም፣ በ15 ቀን ውስጥ በ15 ቀን የምትታወቅ ሴት የ1 ዓመት ቆይታ ያለቀው ማለት ነው። ስለዚህ ራሳችሁን በቃ እኔ ይሄ አሁን እምላችሁ አሌክስ የመከረኝን ነው። የልጁን ያው ይበቃል በዚህ ልክ ነገርኳችሁና አሌክስ የመከረኝ ራሴን በምን አይነት ነገሮች ቢዚ ማድረግ እንዳለብኝ በጸሎት ራሴን በማጠንከር እኔነቴ ጎበዝ ነኝ ብዬ ራሴን ማሳመን እንዳለብኝ መክሮኛል። እግዚአብሔር ይመስገን ሁሉንም ነገር ያለኝን ነገሮች ሁሉ በማድረግ እኔ ጠንካራ ሴት ሆኜ በስራዬ ለውጥ አምጥቼ በራሴ ላይ ለውጥ አምጥቼ በጣም ብዙ ነገሮች ይለውጫለሁ። ያን ነገር ደግሞ የምታደርጉት አምናችሁበት ጠንካራ ሆናችሁ ስታደርጉ እንጂ አሁን እዚህ ጋር ተሰሙና ወታችሁ እሱ አላለ እኔ የምኖረው የራሴን ህይወት ነው የምትሉ ሰዎች ልትኖሩ ትችላላችሁ። ግን አንድ ቀን ይጠቅማችኋል። ያቺ አንድ ቀን ሳትጸጽታችሁ ግን ሰው የሚላችሁን ነገር እኔን ያሳመነኛል የምትሉትን ነገር ግን ብትወስዱ የተሻለ ነገር ላይ ይደረሳል። ለምን? ይሄ የኔ ስለሆነ የራሴ ልምድ ስለሆነ ማለት ነው። እኔ ያለፍኩበት ስለሆነ እና በጣም ነበር እኔ ራሴን የምጥለው በየትኛውም ነገር ላይ በቃ እሱ በሚያረጋቸው ነገሮች ነገ ተነገ ወዲያ የእሱ ጉዳት እሰማለሁ አልሰማም በሚል አላቀውም ይሄ ልጅ በአካል ማለት ነው። በስልክ በቪዲዮ ኮል እኔ እና እሱ እንተዋወቀው። ግን በዚህ ልክ ነበር እኔ የምጨነቀው። ግን ተጨነቃችሁ አልተጨነቃችሁ አይዶን ኬር እዛ ሰው ጋር በቃ በጣም እንደምትወዷቸው የሚያውቁ ሰዎች ሁሌም ቢሆን ይጥሏችኋል። ግን እነዛን ሰዎች እናንተ በመጨነቅ ሳይሆን ያንን ሰው ማምጣት የምትችሉት ራሳችሁን በአግባቡ አድርጋችሁ አሳልፋችሁ ለእግዚአብሔር ስትሰጡ ብቻ ነው። ከጸሎታችሁ አቋርጣችሁ፣ ከትምህርት አቋርጣችሁ፣ ከስራ አቋርጣችሁ ያን ሰው ብቻ በማሰብ ጭንቅላታችሁ እስኪፈነዳ ድረስ የምትወዱት ከሆነ አንድ ቀን ደግሞ እሱ በዱብዳ አናታችሁን ባንዴ ነው አፈነዳድቱት የሚሄደው። እሱ እዛ ጋር ደስተኛ ነው፣ አንቺ እዚህ ቤትሽን ዘግተሽ ታለቅሻለሽ። ኖ እንደዛ መሆን የለበትም። እኔ የተማርኩትን ነው አሁን እያወራሁ ያለሁት ማለት ነው። እኔ የጠቀመኝን በቃ ልምድ ማለት ሰው የሚመክረንን ግን በስልክ አወቅኩት፣ በስልክ ነገረኝ። የነገረኝን ነገር ነገ ተነጎዲያ እያልኩ ስቀጥልበት ራሴን ቀየርኩ። ግን እኔ ካለሱ አልኖርም የምትሉ ብዙ ሴቶች ልትኖሩ ትችላላችሁ። ራሳችሁን ለማጥፋት የምትታገሉ ሴቶች ይሆናል። ሰው ያለምን መኖር አይችልም ብላችሁ ብትጠይቁኝ ያለ ፈጣሪ ብቻ ነው እኛ መኖር የማንችለው። ያለ ፈጣሪ ብቻ ነው። ያለ ወንድ መኖር እንችላለን፣ ወንድም ያለ ሴት መኖር ይችላል። እንዴ እናትና አባት አጥቶ የሚኖሩ አለ አይደል እንዴ? ከፈጣሪ በታች እኮ ትልቁን ሚና የሚወስዱት እኮ ስናጣቸው የምንጎዳው እናትና አባት ናቸው፣ እህትና ወንድም እንኳን ሳይሆን። ግን ያንን ሁሉ ነገር አጥቶ የሚኖር ግን በጣም ብዙ ሺህ ሰው አለ። ፈጣሪን ብቻ ያጣን ግን መኖር አንችልም። ለምን? እኔ ያንን ሰው በማስብበት ሰዓት ፈጣሪን በአግባቡ የምጠይቀውን ጥያቄ አልጠይቅም ነበረ። ለምን? ፍሪ ታይም ሲኖረኝ የምደውለው እሱ ጋር ነው። ማታ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብዬ የማወራው እሱን ነው። በቃ እግዚአብሔርን በየትኛው ሰዓት ነው እኔ የምፈልገውን ነገር መጠየቅ የምችለው እምልበት ሰዓት ነበረ። እና ሁላችሁም ራሳችሁን ማደስ የምትችሉት ወደ ፈጣሪ ስትቀርቡ በቃ አለ አይደለ? አንዳንዴ እኔ ማን ነኝ ብላችሁ በስራ በጸሎት ራሳችሁን ቢዚ አድርጉ። እና ደግሞ አሌክስ የሚመክራችሁ ምክር የምትሳደቡ ሰዎች ልትኖሩ ትችላላችሁ። የማይዋጥላችሁ ከሴትም ከወንድም እውነቱን ልንገራችሁ ያበጠው ይፈንዳ። የማይዋጥላችሁ ሰዎች
እንደዛ አይነት ሰው የምትሆኑ ናችሁ። ሴቶችን ብትሆኑ በወንዶች የምትጫወቱ፣ ወንዶችም ብትሆኑ ደግሞ በሴቶች የምትጫወቱ ሰዎች ናቸው የማይዋጥላችሁ እንጂ ይሄ ከፈጣሪም ከሰውም የማያዋድደን ተግባር ነው። አንድን ሰው ካልወደድከው ውጣ ከህይወቴ፣ እኔ አልወደድኩክም። በክብር ወደ አንተ እንደመጣ በክብር ሸኘው። ከፈለግከው ደግሞ ያ ሰው ስህተት ያለበትን ነገር ይህን ስህተትን አስተካክልልኝ፣ እኔ ወድሃለሁ፣ ከአንተ ጋር መኖር እፈልጋለሁ ብሎ አንድ ሰው ህይወቱን መቀጠል አለበት። ብርም ሆነ ሀብትም ሆነ በኋላ የሚመጡ ነገሮች ናቸው። በኋላ የሚመጡ ነገሮች ናቸው። እኔ አሁን ዛሬ አሌክስን በስልክ ነው የማውቀው። ነገ ግን በአካል ባገኘው መጀመሪያ አሌክስን በምንድን ነው ያወቅኩት? በስልክ አይደለ? በቃ ነገ ደግሞ አካል ይመጣል። ልክ እንደዛ ሁሉ ሀብትም የሚመጣው ዛሬ ያንን ሰው ወዳችሁት በእውነት አብራችሁ ስትኖሩ ነገ ሀብትን ማግኘት ትችላላችሁ። ያ ማለት እሱም አንቺም ሁለታችሁም በአንድ ስትሆኑ በእምነትም በፍቅርም በክብርም በየትኛውም ነገሮች የማይለወጥ ነገር ውሸትና ውሸት ብቻ ነው። ሌላ ነገሮች ሁሉ ነገሮች ይለወጣሉ እኛ ጎበዝ ከሆንን። እና እንደዚህ የምታደርጉ ሰዎች አንዳንዴ መሞት እንዳለ አትርሱ። እውነት እግዚአብሔርን ነው የምላችሁ። ሴትም ሆናችሁ ወንድ ነገ መሞት እንዳለ አትርሱ። ወንድም ይሆን አባት ነው፣ ወንድም ነው፣ ባል ነው፣ ብዙ ነገር የሚሆን ነው። እኔ አባቴን ከልክ በላይ ስለማከብረው ወንድ ልጅ አልበቀልም። ማርያምን ያስ ልጅ እንደዛ አድርጎኝ ሲሄድ ስንዝር የምታክል የጥፍር ቆሻሻ የምታክል ስድብ እንኳን አልሰደብኩትም። በቃ ያን ነገር እንዳደረገ ብሎክ ነው ያደረግኩት። አለቀ። ለምን? እኔ አባት አለኝ። ወንድ ልጅ መስደብ አልፈልግም። ሴቶችም ስትሆኑ ደግሞ እናት እንዳላችሁ አትርሱ። በቃ ሴትም የራሷን ክብር እንደምትጠብቅ ሁሉ ወንድ ልጅ በክብሩ አይደራደርም አይደል የሚባለው? ሴትም ክብር አላት። ክብራችሁን ጠብቁ። ለወንድ ብላችሁ የሰራችሁበትን ብር የምትሰጡ ከዛ በኋላ ብሬን በላ አትስጩ። መጀመሪያ እዩ። መጀመሪያ ባልሽ አርጊው፣ አክብሪው፣ ውደጂው፣ ማንነቱን ፈልጊ መጀመሪያ። እሱ ስንት ብር ይስራ እንዴ? ብር ይኖረው መኪና ይኖረው ለምን? እሱም ላቡን እኮ ለፍቶ ነው የሚያመጣው። ብሩን ከወሰድሽ በኋላ አላቅህም ማለት ነውር ነው። ወንድሜ ቢሆን ብለሽ አስቢ። ስትጎጂው አንቺም ከሴትም ከወንድም ነው የምናገረው በነገራችን ላይ ስትጎጂው አባቴ ቢሆንስ ወንድሜ ቢሆንስ ብለሽ ነው ማሰብ ያለብሽ እንጂ የውጭ ሰው ስለሆነ አይደለም። የውጭ ሰው ስለሆነ እሱም እናት አለው፣ ነገ ብዙ ተስፋውን የምትጠብቅ አባት አለው፣ ብዙ ተስፋውን የሚጠብቅ። ስለዚህ ወንድምሽ ስላልሆነ ሁሉ ነገሩን አጥበሽ ተበቀልኩት ማለት ለአንቺ የእሱ ኃጢአት ወደ አንቺ ነው የሚመጣው። እሱ ጽድቅ ያገኛል አንቺ ባደረግሽው ነገር ማለት ነው። የፈለገ እሷ ሚሊዮን ኃጢአት ቢሰራ እንደዚህ ስላደረግሽው ብቻ አንቺ ነሽ ተቀባዩ። ወንድም ብትሆን እንደዛው። ወንዶችም እናት እንዳላችሁ አስባችሁ፣ እህት እንዳላችሁ አስባችሁ ነገሮችን አንደርስታንድ አድርጋችሁ በቃ የምትፈልጉትን ነገር በኮንፊደንስ መናገር እኮ ነው። ከፈለጋችሁት እናንተ ናችሁ የምትኖሩት ይሄንን ህይወት እፈልጋለሁ ነው። ማትፈልጉት ከሆነ ደግሞ አንፈልግም ውጡልኝ። ይሄ በጣም ግልጽ የሆነ ነገር ከጥሩ ስነ ምግባር ካለው ሰው የሚጠበቀው ይሄ ነው። እና እኔ የጠቀመኝ ነገር ስለሆነ እናንተም ነገ ተነገ ወዲያ ትጠቀሙበታላችሁ። ራሳችሁ ቢዚ አድርጉ። መዳም ቤትም ሆኑ የትም ሀገር ኑሩ፣ ፍቅር የትም ቦታ አለ። ከየትም ጣ ከየትም ተፈልጋችሁ አይደለም የምታመጡት። ማፍቀር ስላለባችሁ ታፈቅራላችሁ፣ መወደድ ስላለባችሁ ትወደዳላችሁ። ግን ስትወደዱም በእምነት ውደዱ። ሴትም ስትሆኚ ያንን ልጅ በጣም የምትወጂውና የምታፈቅሪው ከሆነ አንቺ በሱ ላይ ተንኮል አትስሪ እንጂ አትጠራጠሪው። በቃ አንቺ ግን ከአንቺ የሚቀበለውን ነገር በሙሉ አርጊለት ስልሽ ጥቅም አይደለም፣ ፍቅር ስጩ። ክርስቶስ ፍቅርና ያስተማረን ፍቅር፣ መጀመሪያ ፍቅር ስጩ። አንቺ እየተደበቅሽ በስልክሽ ብዙ ነገር እያደረግሽ ወጥተሽ እንደፈለግሽ እየሆንሽ እሱ ለአንቺ ብሎ ብዙ ነገሮችን እያደረገ አንቺ ግን የማይገባውን ምላሽ ስትመልሽለት እሱ እንኳን ባይበቀልሽ እግዚአብሔር የሚበቀልሽ ቀን ይመጣል። ሰው የምታጭበት ቀን ይመጣል። ስለዚህ አንቺ እሱን ካፈቀርሽው ከአንቺ የሚጠበቀውን ነገር ብቻ አድርጊለት። ከአንቺ የሚጠበቀውን ነገር አንቺ ታውቂዋለሽ። እምነት ይሁን ፍቅር ይሁን ምን በቃ አንቺ ታውቂዋለሽ። አንተም ወንድም ሲሆን ደግሞ ለዛች ሴት ይገባታል የሚለውን ነገር ሊያደርግላት ይገባል። ጥቅም አይደለም። ጥቅም ማንም ጋር መሄድ የለበትም።
ወደፊት አብረው ሲኖሩ የሚያገኙት ነገር ነው። እሷም አብራው ስትኖር ታገኛለች፣ እሱም አብሯ ሲኖር ያገኛል። መጀመሪያ ግን የሚቀድመው ፍቅር ነው። ለእሷም በሚገባት አግባብ ፍቅር ስጣት፣ አንቺም እንደዛው። ግን ያንን ነገር ስናስብ የራሳችን ሰው እንደሆነ ማሰብ አለብን። ወንድሜ ቢሆን ብላ ማሰብ፣ እህቴ ብትሆን ብሎ ማሰብ እና ይሄ ነገር እኔን ስለጠቀመኝ ብዙ እህቶች ልትጠቀሙ ትችላላችሁ፣ ብዙ ወንዶች ልትጠቀሙ ትችላላችሁ። አይ ይሄንን ነገር ብላችሁ ተሳድባችሁ ንቃችሁ የምታልፉ ደግሞ እያደረጋችሁት ያላችሁ ተግባራችሁ ስለሆነ መሸነፍን አትፈልጉም። ይሄንን በደንብ እናውቃለን። የነቃ ይነቃል፣ የነቃ ያገኛል ዕቃ እንደሚባለው ተረት ማለት ነው።